እግዚአብሔር በጣም በርካታ ጊዜ የብሉይ ኪዳን መጻሕፍትን ስናነብ የእግዚአብሔርን እርዳታ አይተናል። እግዚአብሔር ሲረዳ ተመልክተናል። አንድም ግን በእግዚአብሔር እርዳታ ውስጥ እግዚአብሔር ሰው እንዲሆን ግን አላስገደዱም። ከአሳ ነባሪ ሆድ ዮናስን ሲያወጣው አይተናል። እግዚአብሔር እነዛን ወጣቶች ከእሳት ውስጥ ሲያወጣቸው የእሳት ኃይል ሳይነካቸው ሲቀር አይተናል። ኤርትራን ባህር ሲከፍል አይተናል። በኩር ሲገድል አይተናል። ማለት እግዚአብሔር ትልልቅ ተአምራትን ሲያረግ ተመልክተናል። እግዚአብሔር በሰው ልጅ ታሪክ ውስጥ ገብቶ ብዙዎችን ሲረዳ አይተናል። ምስክር ሆኖ መጽሐፍ ተጽፎልን አንድም እርዳታ ግን እግዚአብሔር ሰው ሁን ያስባለው ሰው መሆን አለብህ ያስባለው እርዳታ ግን አልነበር። ምንም እርዳታ ማንኛውንም ነገር ሲያደርግ ማድረግ ስለሚችል ያደርገው። እሱን ወደዚህ ምድር ማምጣት አያስፈልግም። ውሃ ለማድረቅ እግዚአብሔር ሰው አይሆን። እሳት ለማጥፋት እግዚአብሔር ሰው አይሆን። ከአንበሳ ሰው ለማውጣት እግዚአብሔር አንበሳ አፍ ለመያዝ እግዚአብሔር ሰው አይሆን። ብዙ እርዳታ አይተናል። ምንም ነገር ላይ ሲሆን እግዚአብሔር ሰው እንዲሆን አላደረገው። አላደረገው። እግዚአብሔር በሁሉም ቻይነቱ ያደረገው አንበሳ እንዳ በቃ አይነካ ሁሉን ነገር ማድረግ ይችላል። ክብር ለእግዚአብሔር። ሰው ሲረዳ አዲስ አይደለም። ይህ አረዳድ ግን ይለያል። ክብር ለኢየሱስ። ይህ አረዳድ እኔ እዛ ሆኜ እንዲሆናል ብዬ አይደለም ረዳው። ሰው ልጅ ምን መሆን አለብኝ? እነሱ መንደር መገኘት አለብኝ። ሰው ሆኜ መምጣት አለብኝ። ዋጋ እኮ ያስከፍል። እሱን መክፈል ፈልግ። ሌሎቹ ቀላል አይገርም። ቀይ ባህር ምናምን መከፈሉና ሰው በደረቅ መሻገሩ ቀላል። እኔ እንደዚህ አድርግ ምናምን ሲል እግዚአብሔር የሆነ ነገር አድርጋል። መና ያመጣል ያበላል። መና ያን ሁሉ ራብ ምናምን ሲያሳልፋቸው ድርጭት ሲያመጣ ሲያበላቸው እግዚአብሔር ሰው ልሁን ብሎ አስቧል። በጣም እግዚአብሔር የተባረከ። አሁን ግን የአብርሃምን ዘር ግን ለመርዳት ሲያስብ እኛን ከዚህ አይነት እስራት ለማውጣት ሲያስብ ግን ሰው ሆኜ ይመጣል። ይሄ እርዳታ ይልቃል። ከምንም ነገር ጋር ይወዳል።